መጣነው ቤቴን የበተንኩት በሱ የመጣነው ብዙ ነገር ለሉላ አውርቶት ነው። ከሉል በስንት መከራ ፈልጎ አግኝቶት ዛሬ ብዙ ለመስማት የሚከብድ ለመስማት ለጆሮ የሚቀፍ ሚስጥሮች ናቸው የወጡት። ስለዚህ ያ ጓደኛ ምን ነበረ ድሮ እሱ ራሱ ሱቅ ያለው ቤት ያለው ጥሩ ኑሮ የሚኖር ወጣቶችን ሰብስቦ ስራ የሚያስለምድ በስራው አካፍሎ ሰው የሚኖር ጀግና አባት ነበር። ሰው በሙሉ የአቤል አጎት መጥፎ ነው ይሄ ሰውዬው መጥፎ ስራ ይሰራል። ስለዚህ ውድ ቤተሰቦቼ የአቤል አጎት ወይም አክሊሉ የሚባለው ጓደኛው ዛሬ ሚስጥሩ እያንዳንዱ ሚስጥር ነው ያወጣው። ድርጅቱ አብረን ነው የከፈትነው የነበረው። ሰው በሙሉ መጥፎ ነው በሰው ህይወት ላይ መጥፎ ነገር ይሰራል፣ በጣም አደገኛ ሰው ነው ሲል እንዲህ ሁሌ ጥሩ ስራ ሲሰራ ለሰውን ስራ እንዲሰሩ ሲያበረታታ ነው ማየው። በምን አጋጣሚ እንዲሰው መጥፎ ነው ይለዋል ሁሌ። እኔ ልላምን አልቻልኩም። ከዛ በለታት አንድ ቀን ተጠጋሁት፣ ሰላም አልኩት፣ ተዋወቅኩት። እንደዚህ አይነት ስራ ነው የምሰራው አልኩት። ተዋወቀኝ፣ ጓደኛ ሆን፣ አብረን ቢዝነስ እንሰራለን። ከውጭ ሀገር ከዱባይ ከብዙ ሀገራቶችን አልሙኒየም እናመጣለን፣ እንሸጣለን። በጣም ጓደኛሞች ሆነን እንሰራለን። ሰዎች ለምንድነው መጥፎ የሚሉት? በምን ሁኔታ እንዴት አገኝተውት ነው መጥፎ የሚሉት? እንደዚህ ጥሩ የሆነ ሰውየው ብዬ በጣም ከሰዎቹ ጋር መጣላት ጀመርኩኝ። ከዛ በኋላ በዛው ልክን የሰራን ብዙ ቦታ ደረስን፣ ብዙ ብር ማከማችን። ከለታት አንድ ቀን ጓደኛ ወይስ ሚስቱ እንግሊዝ ሀገር ነበረች። እዛ ሄደ፣ ሁሉ ስራ ሊሰራ ምን ሊል ወደዛ ሂዶ እኔና እሱ ከዛ ከመጣ በኋላ እኔም ስራ እየሰራሁኝ ጥሩ ቤተሰቦች እየመራሁኝ ነበር። 5 አመት ቆይቶ መጣ። የሆነ ምን ሰራው ስራ አለ፣ ያቀጥኩት ስራ አለ፣ መጥቼ እንወያይበታለን፣ እኔ ጂዮን ከፍታለን። ስለዚህ ተዘጋጅ ተጠብቀኝ ጓደኛዬ አለኝ። እሺ ያልኩትና ጠበቅኩት። መጣ፣ ተወያየን፣ ብዙ ነገር አደረግን። ድርጅቱም ሊከፈት መሬት ገዛን፣ ብዙ ነገር አደረግን። ከዛ በኋላ የድርጅቱ ስም በእህቴ ስም መሆን አለበት። እህቴ ባለውለታዬ ናት፣ ብዙ ነገር አድርጋለች፣ ብዙ ነገር ውለታ ውላልኛለች ብሎኝ በዚህም ተጨቃጨቀን። ከዛ በኋላ ይሁን እሺ በቃ ምንም ችግር የለውም ብዬ በእህቱ ስም አደረግን። የሰራን እኔም ብዙ ድርጅቶች ነበሩኝ፣ ብዙ ነገር ቤት ብዙ ነገር ነበረኝ። እዛ ልጆችን አምጥተን ማሰልጠን፣ የልጆቹ ምግብ፣ የልጆቹ ልብስ ምናምን ብዙ ነገር ወጪ ያወጣ ነው ከኬሳችን አለ። ከዛ በኋላ ተመልሶ ውጭ ሀገር ሄደ። በቃ መጣለሁ ድርጅቱ አንቀሳቅሰው ብሎኝ ትቶ ሄደ። እሱ ከሄደ በኋላ ድርጅቱ በጣም ወደመ አለ። በቃ ወጪ እንጂ ግቢ የሚባል ነገር የለውም። ምክንያቱም ይሄ ነገር ድርጅቱ አስተምረን ለብዙ ነገር ሊያደርስ ስለሆነ በዛ ነገር የለፋን የደከም ነበር። እሱ ትቶኝ ከሄደ በኋላ እህቴ ከቤት ምግብ ሰርታ ታመጣለች። በቤቴ በባንክ ተበደርኩኝ፣ ከጓደኞቼ ተበደርኩኝ፣ ከሱቅ ተበደርኩኝ። ብዙ ነገር ግን በጣም ደከመኝ፣ ከአቅሜ በላይ ሆነዋል። ምክንያቱም የልጆቹ ብዙ ነገር ነው የሚያስፈልገው። ከዛ በኋላ 2 ባለ ሀብቶች አምጥቼ እዚህ ድርጅቱ ተስገባኋቸው። እነሱ ከመጡ በኋላ ድርጅቱ የተንቀሳቀሰ ነው፣ አሪፍ አየር አለው። የመንግስት አካላት መጥቶ ያዩናል። በቃ ልጆቹ አሪፍ የሆኑ ነው። እንደዛ ያደረግን አሁንም 5 አመት ከቆየ በኋላ ተመልሶ መጣ። 5 አመት ከቆየ በኋላ ተመልሶ መጣ። እነዚህ ልጆች ለምን እዚህ ገቡ? ለምን እንደዚህ ነገር አደረጉ አለ። እንዴ ምንድነው? ድርጅቱ እኮ ሊዘጋ ነበር፣ ልጆቹ ሊበተኑ ነበር። እኔ አቅም አንሶኛል፣ ብሬ ያልቀዋል። ከዛ እነሱ ባለ ሀብት ስለሆኑ ነው አምጥቼ እነዚህ ሰዎች እዚህ ውስጥ ያስገባኋቸው። ለምን እንደሚወጡት አይወጡም፣ ከኛ ጋር ይስሩ፣ ጥሩ ሰዎች ናቸው። ስለው ጊዜ በምንም ታምር እነሱ መውጣት አለባቸው አለ። ተው ይሄ ነገር ጥሩ አይደለም። ስለው ጊዜ አይ በምንም ታምር መውጣት አለባቸው። ተጨቃጨቅን፣ ብዙ ቦታ ደረስን። አንድ ቀን ቢሮ ስገባ በውጭ ሀገር የ666 አምልኮት ተፈራርሞ ውል ይዞ ልጆች ወደዛ ሊልክ ተወያይቶ መጥተዋል። ከዛ አየሁት፣ አነበብኩ፣ ደነገጥኩኝ። ምን የተሰራ ነው? ምን ማለት ነው? አገራችን ላይ የተከበረ ሃይማኖት ያለው ሁሉም ተባብሮ በሃይማኖት ውስጥ ጠንካራ ሆኖ የሚሰራ ህዝብ ነው። እንዴት ውጭ ሀገር ሄዶ ጓደኛዬ ጥሩ ጓደኛዬ ነው የተባለ እንዴት ይሄ ነገር ተመካክሮ ደግሶ ይመጣል ብዬ በጣም ተበሳጨሁኝ። እሱም ደግሞ እነዚህ 2 ሰዎች ካልወጡ ብሎ ያዘኝ። አይወጡም አልኩት። እነሱም ደግሞ አንወጣም
ምክንያቱም ድርጅቱ የወደመ ድርጅት የወደመ ነገር ነበር። እኛ ብራችን መስዋዕትነት አድርገን ነው እዚህ ድርጅት ያቋቁም ነው። ለምን እንወጣለን ብሎ በተከራከሩት የተከራከረ ያለን አንደኛው አዳማ መንገድ ላይ ሞቶ ተገኘ። ምንም የሆነ ነገር የለም፣ ክርክር ውስጥ ያለን ነው ያለው። ይሄ በሙሉ የሚያወራው የአቤል አጎት ጓደኛ ነው። አብሮ የሚሰሩ ብዙ ቦታ የደረሱ በጣም ሚስጥር ጓደኛው ነው። ከዛ እንዴት ሊሞች አለ ብሎ ፖሊሶችን ህዝብም ያጣራ ምንም አይነት መረጃ አልተገኘም። ከዛ እሱ በሞተበት 2 ሳምንት ሳይሞላው አንደኛው ቤት ውስጥ ሞቶ ተገኘ። በጣም ደነገጥኩኝ። ከራሴ ጋር መታገል ጀመርኩኝ። ምን የተፈጠረ ነው? ምን የተካሄደ ነው? ይሄ ሰውየው ምን የሰራ ነው? እውነት ሰው በሙሉ መጥፎ ነው? ጥሩ መስሎ ከጀርባ የሚሰራቸው ብዙ መጥፎ ስራዎችን አሉ። ምንድን ነው ሲሉን ጊዜ እኔ ላምናቸው አልቻልኩም ነበር። በዛ ሰዓት ነው እኔ ጥርጣሬ ውስጥ የገባሁት። ምን የተሰራ ነው? እነዚህ ጓደኞቼ እንዴት ሊሞቹ ቻሉ? ብዙ ዋጋ ከፍለዋል በዚህ ድርጅት ላይ። እንዴትስ በቃ ማለት ከራሴ ጋር መጣላት ጀመርኩኝ። ከዛ በኋላ ከሱ ሸሸሁኝ፣ ተደብቄ ፖሊስ አካላት ተናገርኩኝ፣ የብዙ ሰው ተናገርኩኝ፣ ጠበቃ መፈለግ ጀመርኩኝ። ከሱ ራኩኝ፣ ሙሉ ቦን ከድርጅቱ ራኩኝ፣ ሙሉ ንብረት ጥዬ ከድርጅቱ ራኩኝ። በዛ ድርጅት ላይ እህቴ ብዙ መስዋዕትነት ከፍላለች። ብዙ ቤቷ ድረስ የባንክ አሲዛ ነው በዛ ድርጅት የለፋቸው ነበረው። ከዛ በኋላ ለምን ይሸሸኛል? በዚህ ድርጅት ላይ ብዙ ነገር ደክመዋል፣ ብዙ ብር አውጥተዋል። ምንድነው የተፈጠረው? ምንድነው የተካሄደው? ለምንስ ከኔ ሸሸኝ ብሎ ሽማግሌ ላከ። ከዛ እኔ አልመጣም። ለምን እንኳን ድርጅቱ ባትፈልገውም የለፋህበት ዋጋ ግማሽ መውሰድ አለብህ። እኔ ለአንተ ክፋት የለብኝም። እነዛ ሰዎች ይውጡ ብዬ ነበር፣ አንተ ግን ብላህ ነበር፣ ግን በፈጣሪ እጅ ሄዱ ምናምን ብሎ አስማማኝ። ገባሁኝ፣ ተስማማን። በቅሽ ድርጅቱ አብረን እንድንሰራ ተስማምተን መጣሁኝ። ከዛ በኋላ ተስማምቼ በመጣሁኝ በሶስተኛው ቀን ያመመኝ መጣ። ሆዴን አመመኝ። ምግብ አልወስትም። ሐኪም ቤት ሲሄድ ጊዜ የምግብ ብክለት ነው ተባልኩኝ። ብዙ ቦታ ሄድኩኝ፣ ብዙ ቦታ ለፋሁኝ። በመጨረሻ ደግሞ አማሌል ገባሁኝ። አማሌል ቢያንስ 6 ወር በሙሉ ተኛሁኝ ያለ። በቃ ጭንቀት ነው የለቀቀብኝ። የእንቅልፍ መድኃኒት ተወስዳለሁ፣ የጭንቀት መድኃኒት ተወስዳለሁ። ሰው አይቀርበኝም፣ ከሰው ጋር አላወራም። ጭንቀት ነው። መብላት አልችልም፣ መንቀሳቀስ አልችልም። ሆዴ ያበጠ። ምን ጉድ ነው? ምን የተካሄደ ነው? ከዛ ጠየኩት። አንተ እኮ ቢሮችን ላይ እንደዚህ ውል የተፈራረምክበት ውል አይቻለሁ። አንተ ኢትዮጵያዊ አይደለሁም? እንዴት እንዲህ ነገር ታደርጋለህ? በምን ሁኔታ ነው በዚህ ጉዳይ ላይ ያገባው? እኔ በምን እንደዚህ ነገር የለኝም፣ አይቻለሁ፣ በአይኔ በብረት አይቻለሁ። አይሆንም ብሎ ተከራከረኝ። በቃ ከዛ በኋላ ጥዬ ወጣሁኝ። በመጨረሻ ቤቴም ባንክ የተበደርኩት ተሸጠ። ንብረቴን በሙሉ ሱቆቼ በሙሉ ተዘጉ። ንብረቶቼ በሙሉ ወደሙ። ጓደኞችም ከዱኝ። እህቴም ደግሞ ንብረቷ በሙሉ አለቀ። አሁን የጎዳና ወጥቼ ሸራ ወጥሬ ነው የምኖረው። ሃይላንዶች ለቅሜ ነው የምሸጠው። ምበላው ነገር አጣሁኝ። የአቤል አጎት ማለት በጣም ከባድ ሰው፣ በጣም አደገኛ የሆነ ሰው መስሎ ከጀርባ አውሬ። እንኳን እሱ ብር ያገኝ እንጂ ለእናቱ ወደ ኋላ ማይል ሰው ነው አለ። እና እንደዚህ ከሆነ ይሄ የአቤል አጎት ተብዩ አቤልን ለማጥፋት ከሆነ ብሎ ነው የተነሳው። የአቤል እናት ለማጥፋት ሆነ ብሎ ነው የተነሳው። የአቤልም እናት እውነት መስሏት እኮ ነው ወንድሟ ያመነችው ነበረው። ግን ያው ብር ካገኘ ብር የሚያገኝበት ነገር ከሆነ እናቱን ብትሆን እኮ ወደ ኋላ አትሄድም ያለው። እርግጠኛ ነኝ የመጀመሪያ ሞተች የተባለችው ሚስቱ እሱ ናት የገደላት እንጂ እውነት ሞታ አይደለም። ምክንያቱም እኔ ሰዎች ከዚህ በፊት መጥፎ ነው ይሄ ሰው አትጠጋው በጣም ኃይለኛ ነው ሲሉኝ ጊዜ ላምናቸው አልቻልኩም ነበር። ግን በመጨረሻ በራሴ ላይ ደርሶብኛል። አይቼዋለሁ። ብዙ የሆኑ ጉዶች አይቼዋለሁ። መጥፎነቱ አይቼዋለሁ። ጓደኞች የገዛ ጓደኞች አብረው የሚሰሩ ነው የገደለው። እኔም የው በሽተኛ አርጎ አስቀረኝ። ንብረቴ በሙሉ ተቀማሁኝ። ስለዚህ ስለሱ ሊወራ ምንም ነገር አልፈልግም። ገና የእሱ ሚስጥር ብዙ ማወጣቸው ሚስጥሮችን አሉ ነው ያለው። ለጆሎ ለመስማት የሚቀፍፍ ኢትዮጵያዊ ነው የሚያስብል ብዙ ሚስጥራቶችን አሉ። እኔ ግን አሁን ልናገር አልፈልግም። ለህይወቴ በጣም ያሰጋኝ። ምክንያቱም ሰውየው በጣም አደገኛ ሰውየው ነው። ብር የሚያገኝበት ነገር ከሆነ እንኳን ቤተሰብ ማንኛውም ሰው ለማጥፋት የሚነሳ ሰው ነው። ኢትዮጵያ ምኑ በሙሉ ብጠፋ ምንም አይመስለው ሰው ነው። አስቡት። በዚህ ልክ ነው የአቤል አጎት ጫካኝ የሆነው። ስለዚህ እሱ የአቤልን ጠላት ከሩቅ መጥቶ ሌላ ሳይሆን የራሱ አጎት ነው ጠላት የሆነበት። የራሱ አጎት ነው ጠላት የሆነበት። እና ግን የአቤል እናት ሽንጧ ገትራ ነው የተከራከረችለት። ወንድሜ እንደዚህ ነገር አያደርግም፣ በድርጅቱ ላይ ወንጀል አይሰራም። ግን ድርጅቱ እውነት እንዳሁን ዛሬ ጓደኛው እንዳለ የአቤል አጎት ጓደኛ ላይ በጣም ጥሩ ድርጅት፣ ህጻናቶች የሚረዳበት፣ የተቸገሩ ሰዎች የሚረዳበት ድርጅት ነበር።
አሁን በከመጨረሻ ነው እሱ ከእንግሊዝ ሀገር በቶ ነው ይሄ ያልሆነ ኢትዮጵያዊ የማይፈቅድ ሃይማኖቱ የማይፈቅድ ከእኛ ጋር ማይሄድ ነገር አምጥቶ ነው አገራችን ሊበተን የፈለገው። ምክንያቱም ሚስቱ እንግሊዝ ሀገር ትኖር ነበር፣ የነዚህ ተከታታይ ናት። ስለዚህ አስተመረችው። ከዛ ኢትዮጵያ እንዲገባ ተደረገ። ብር ተከፈለው። ኢትዮጵያ ሊገባ እሱ ከሚለው በላይ ብር ተከፈለው ነው ያለው። ምክንያቱም ሙሉ ዶክሜንቱ አይቻለሁ፣ የተወራወለበት፣ የተጻጻፉበት፣ የተፈራረሙበት ሙሉ ዶክሜንት አይቻለሁ ነው ያለው። አስቡት ምን አይነት አስማት እንደሆነ ራሱ ነው የሚያውቀው። ስለዚህ አቤል እንኳን ያቺ ሊያ የምትባለው ሳታጠፋው ከቤቱ መውጣቱ በጣም ትልቅ ነገር ነው። በጣም ትልቅ ነገር። አቤል ፈጣሪ ነው የጠበቀው። ዛሬ ግን እናቱ ያለውን ነገር አምና ይሄ በእሷ ስም ያለ ድርጅት አዘግታ ነፃ ሆና መኖር ነው ያለባት። ምክንያቱም ወንድሟ ሳትወድ በግዷ ጥሩ እንደሆነ ቀርቦ እሳት ውስጥ ነው የከተታት። ምን አይነት ወንድም እንዳላት ራሷ ነው የምታውቀው። ግን እሷ ወንድሜ እንደዚህ ነገር አያደርግም ነው ያለችው። የአቤል መጨረሻ ምን ይሆን? የዚህ ድርጅት መጨረሻ ምን ይሆን? የአቤል እናት መጨረሻ ምንድን ነው የምታደርገው? አጎቱ በዚህ ልክ መጥፎ ከሆነ